የርቀት ፍቅርን የሚያበላሹ ስህተቶች። አንደኛ፣ ጥንቃቄ አድርጉ። የእነዛን ሰዎች ፎቶ ማህበራዊ ሚዲያ ላይ አትልጥፉ። ምክንያቱም ግንኙነታችሁ አይን ውስጥ በገባ ቁጥር ችግር ውስጥ የመግባት እድሉም በጣም ከፍተኛ ነው የሚሆነው። ግንኙነታችሁ ጥሩ ደረጃ እንዲደርስ የሚመኙ ሰዎች እንዳሉ ሁሉ በዚህ ግንኙነትም ምቀኝነት የሚሰማቸው መኖራቸው አይቀሬ ነው። በመሆኑም ፈጣሪያችሁን ብቻ በማስቀደም እዩኝ ማለትን ከግንኙነታችሁ ውስጥ አስወግዱ። እንዲሁም ግንኙነቱን ለማጠንከር ከጽሑፍ መልእክት በላይ እየተያያችሁ ለማውራት የምትችሉበትን ሁኔታ ማመቻቹ። ይህም በአካል የመገናኘትን መንፈስ በመጠኑም ቢሆን ይሰጣችኋል። የርቀት ግንኙነቱ ጊዜ አብቅቶ በአካል በምትገናኙበት ወቅትም አዲስ የሆነ ስሜት እንዳይሰማችሁ ያደርጋል። ሌላው በፍጹም ማድረግ የሌለባችሁ ነገር ከነዛ ሰዎች ጋር በምትጋጩ አሊያም ደግሞ የሆነ ችግር በመካከላችሁ በሚፈጠርበት ወቅት እነዛን ሰዎች ብሎክ ማድረግ ነው። ይሄ በጣም ትልቅ የሆነ ስህተት እንደሆነ ወቁ። በፍቅር ግንኙነት ውስጥ ከባዱ ነገር ፍቅርን መጀመር ሳይሆን ተንከባክቦ ለፍሬ ማብቃት እንደሆነ ወቁ። ቁጥር 2 መተማመንን ገንቡ። እምነት በፍቅር ግንኙነት ውስጥ ትልቁን ቦታ ይይዛል። በመሆኑም እምነታችሁ በተራ ነገሮች በፍጹም ሊሸረሸር አይገባም። አንዳንድ ጊዜ ይሄ ግንኙነት አላስፈላጊ ባህሪዎችን እንድታሳዩ ሊያስገድዳችሁ ሁሉ ይችላል። ተጠራጣሪና በትንሽ ነገር የምትበሳጩ፣ ድብርት የሚያጠቃችሁና ስሜታችሁን በቀላሉ የሚጎዳ ሰዎች ልትሆኑ ትችላላችሁ። አንዳንዴ መልእክት ትልቁና በቶሎ ካልተመለሰላችሁ ስለሌላ ነገር መጠራጠር ትጀምራላችሁ። በዚህ ምክንያትም መሰላቸትና መጨቃጨቅ በመካከላችሁ ይፈጠራል። ነገር ግን ከእናንተ የሚጠበቀውን ብቻ አድርጉ። እነዛ ሰዎች የምትሰጧቸውን ፍቅር መመለስ ካቃታቸው ችግሩ የነሱ እንጂ እናንተ አይደለም። አንዳንዴ ፍቅር አጋሮቻችሁ ከመሬት ተነስተው ወደ ሀገር ካልገባችሁ ግንኙነታችን እዚህ ጋር ያበቃል ሊሏችሁ ሁሉ ይችላሉ። በዚህ ጊዜም ናፍቆቱ የፈጠረባቸው ስሜት ስለሚሆን ወዲያውኑ ምላሽ ከመስጠት ይልቅ ልትታገሷቸው ይገባል። ሌላው ጭቅጭቅን የሚፈጥረው ዋነኛ ጉዳይ በገቢና ወጪዎቻችሁ እንዲሁም በወሲብ ሕይወታችሁ ላይ በግልጽ መነጋገር አለመቻላችሁ ነው። ለዚህ ሁሉ መፍትሄው ታዲያ በአካል የምትገናኙበትን የጊዜ ገደብ በግልጽ ማስቀመጥ መቻል ነው። በርቀት ግንኙነቱ የምትቆዩት እስከ መቼ ነው? ያሰባችሁትን ዓላማስ በምን ያህል ጊዜ የምታሳኩት ይመስላችኋል? ይህንን በግልጽ ተነጋግራችሁ መወሰን ከምንም ነገር በላይ አስፈላጊ እንደሆነ ወቁ። ቁጥር 3 በቂ ጊዜ መድቡ። በብዙ ጉዳዮች ቢዚ የሆናችሁ ሰዎች ብትሆኑም እንኳን በየዕለቱ ተገቢ የሆነ ጊዜ ለነዛ ሰዎች መስጠታችሁ ግዴታ ነው። ለፍቅር ግንኙነቱ ቦታ ከሰጣችሁ የአካል ርቀታችሁ በፍጹም የልብ መራራቅን አይፈጥርም። የት ወጣችሁ፣ የት ገባችሁ የሚሉ ዝርዝርና የምርመራ የሚመስሉ ጥያቄዎችን አስወግዱ። ከዛ ይልቅ አብራችሁ ልታከናውኗቸው የምትችሏቸውን ነገሮች ፍጠሩ። ለምሳሌ በተመሳሳይ ሰዓት ተደዋውላችሁ ፊልም መመልከት፣ የተለያዩ የፍቅር መጽሐፍቶችን ማንበብ፣ ሁኔታው የሚፈቅድላችሁ ከሆነም አብራችሁ ጸሎት ለማድረግ ሞክሩ። በዚህ ጊዜም በመካከላችሁ የበለጠ ቅርርብ እየተፈጠረ ይመጣል። ነገር ግን እነዛ ሰዎች በእነዚህ ጉዳዮች ላይ ከተስማማችሁ በኋላ በተደጋጋሚ እንደማይመቻቸው፣ እንደደከማቸውና በጣም ቢዚ እንደሆኑ የሚያስመስሉ ከሆነ በግንኙነቱ ደስተኛ ለመሆናቸውን ሊያመለክት ይችላልና እዚህ ጋር በደንብ ጥንቃቄ አድርጉ። ቁጥር 4 ታማኝ ሁኑ። በርቀት የፍቅር ግንኙነት ውስጥ እንደ ዋና የፍቅር ግንኙነቱ መፍረሻ ምክንያት ተደርጎ የሚጠቀሰው የሌላ ሰው በመካከላችሁ መግባት ነው። ይህንን የሚፈጥረው የእናንተ መራራቅና በመካከላችሁ የተፈጠረው ክፍተት ቢመስልም ነገር ግን እውነተኛው ምክንያት የአንድ ወገን አለመታመን ሊሆን ይችላል። ይህም የሚፈጠረው በርቀት ካሉት የፍቅር አጋሮቻችን ጋር በአካል ስለማንገናኝ አጠገባችን ከምናገኛቸው ሰዎች ጋር የመላመድ ዕድላችን በጣም ከፍተኛ በመሆኑ ነው። ለዚህ ሁሉ መፍትሄው ታዲያ መተማመንን ጠብቆ ማቆየት ነው። እምነትን፣ ጥርጣሬም አለመተማመንን ስለሚወልድ እናንተም ጥርጣሬያችሁ ገደብ ይኖረው። ስለ ሁሉም ነገር በግልጽነት መነጋገር ይኖርባችኋል። ስለ ውሏችሁ፣ በየዕለቱ ስላጋጠሟችሁ ክስተቶችና ወደፊት ልታደርጓቸው ስላሰባችኋቸው ነገሮች በሙሉ በግልጽ ተወያዩ። ነገር ግን የሰዓት ሁኔታዎቻችሁንና የምትደዋወሉበትን ቋሚ ጊዜ ወስኑ። ማለትም ስራ ላይ ያልሆኑበትንና ሁለታችሁም በነፃነት ማውራት የምትችሉበትን ቋሚ ጊዜ አመቻቹ። በስራ ምክንያት ከነዛ ሰዎች ጋር በማትገናኙባቸው ሰዓታት ውስጥም ናፍቆታችሁን ለማስታገስ ያንን ሰው የሚያስታውሳችሁን አንድ ነገር አጠገባችሁ ማድረግ ተመራጭ ነው። ለምሳሌ መደወልና የነዛን ሰዎች ድምፅ መስማት በናፈቃችሁ ሰዓት ቸኩላችሁ ከመደወል ይልቅ ፎቶዎቻቸውን አጠገባችሁ በማድረግ አሊያም ደግሞ ከዚህ በፊት የሰጧችሁን የተለያዩ ስጦታዎች በመመልከት አብረዋችሁ ከጎናችሁ እንዳሉ ማሰብ ተገቢ ነው። ቁጥር 5 ቸኩላችሁ አትወስኑ።
በርቀት ፍቅር ውስጥ በነበረን ትውውቅ ብቻ ከሆነ ሰው ጋር ለጋብቻ መወሰን ትልቅ አደጋን ያስከትላል። ከዛ በፊት በጥልቀት ልትረዷቸው የሚገቡ የተለያዩ ጉዳዮች አሉ። አብራችኋቸው በቂ ጊዜ ሳታሳልፉ ሲደሰቱም ሆነ ሲከፋቸው ምን አይነት ባህሪ ያላቸው የሚለውን ሳታውቁ ኦንላይን ባያችሁት ባህሪያቸው ብቻ ተማምናችሁ ወደ ትዳር የምትገቡ ከሆነ ህይወታችሁን አስቸጋሪ ሁኔታ ውስጥ ልትከቱ ትችላላችሁ። ነገር ግን የሰው ዕጣ ፈንታው አይታወቅም። ከነዚህ ሰዎች ጋር ዘላቂ ግንኙነት ሊፈጠርም ሆነ ላይፈጠር ይችላል። ቢያንስ ግን ወስናችሁ ህይወትን ለመምራት ከማሰባችሁ በፊት በተወሰነ መልኩ የአካል ለአካል ቅርርብን የምትፈጥሩበትን መንገድ አመቻቹ። ማለትም ፊት ለፊት እየተያዩ መነጋገር፣ ሐሳባቸውን በምን አይነት ሁኔታ እንደሚገልጹ መመልከትና እውነተኛ ማንነታቸው ማወቅ አስፈላጊ ነው። አንድን ሰው በስልክ ስላወራ ነውና በቪዲዮ ኮል ስለተገናኘን ብቻ እውነተኛ እሱነቱን እናውቀዋለን ማለት ከባድ ነው። እነዚህ ሰዎች ከናንተ በፊት የነበራቸው ግንኙነት ምንድን ነው? አሁንስ ሌሎች ግንኙነቶች የላቸውም ወይ የሚለውን በቅድሚያ በሚገባ እርግጠኛ ልትሆኑ ይገባል። ቁጥር 6 ተስፋ አትቁረጡ። በርቀት ፍቅሩ ደስተኛ መሆናችሁንና በቀጣይ አብራችሁ ለመሆን ዝግጁ መሆናችሁንም በተለያዩ መንገዶች ማረጋገጥ ተገቢ ነው። ለብቻችሁ በምታሳልፉት ህይወት ፈታኝና አስቸጋሪ ነገሮች ቢያጋጥማችሁ እንኳን ታማኝነታችሁን ጠብቃችሁ ማቆየት መሰረታዊ ነገር ነው። እንዲሁም እንቅስቃሴዎቻችሁን በሙሉ ከነሱ ጋር አብራችሁ እንዳላችሁ በመቁጠር ገደብ ልታበጁላቸው ይገባል። ለምሳሌ በዓላትን፣ የፍቅረኛሞች ቀንንና በጋራ ልታሳልፏቸው የምትችሏቸውን እውነቶች በቁም ነገር አብራችሁ ለማሳለፍ ቀጠሮ ያዙ። ከያላችሁበት ቦታ ሆናችሁ በቪዲዮ ኮል ጊዜያቶችን ማሳለፍ በግንኙነቱ የበለጠ ደስተኞች እንድትሆኑና እነዛም ሰዎች የብቸኝነት ስሜት እንዳይሰማቸው ያደርጋል። ብዙ ጊዜ ርቀት የፍቅር ግንኙነት ለብዙ ሰዎች አድካሚና ተስፋ አስቆራጭ ሊሆን ይችላል። ነገር ግን ስልቹነትን ከናንተ አርቁና ቁርጠኞች ለመሆን ዝግጁ ሁኑ። እንዲሁም ፈተናዎችን ተቋቋሙ። ሌላ ሰው አለመመኘት፣ ተስፋ ለመቁረጥና ጠንካራ መሆን በዋናነት ከናንተ የሚጠበቁ ነገሮች ናቸው። አጠገባችሁ በምታዩት የፍቅር ግንኙነት መጓጓቱን አቁሙና እናንተም ከምትወዱት ሰው ጋር አስደሳች የፍቅር ህይወትን እንደምትኖሩ ሙሉ እምነት ሊኖራችሁ ይገባል። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃል። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።